ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ቅምጥሌ በቲክታክ እየቀወጠችው መጣለች። ብሩኬ ሜንሽን አድርገዋለች። እንኳን ልተካህ ረስቼ ላድር በሌለህበት ይቅር መኖር ብላለች። እንግዲህ ፍቅር ወዲህ ምንድን ነው? ፍቅር ካንተ ወዲያ ይቅር መውደድ ይቅር ካንተ ወዲያ ምናምን የሚል ሙዚቃ ነው። ስቶሪ ላይ ማን ነው ሾርት ቪዲዮ ላይ ፖስት አድርጌላችኋለሁ። የጽጌ ሮያል ጓደኛ ቤዚ የሞዘቀችው ሙዚቃ ነው። እንግዲህ ይለቀቃል በቅርቡ ብላለች። አርብ ነው መሰለኝ የሚለቀቀው የሷ ሙዚቃ ማለት ነው። እንግዲህ ቅምጥሌ ፖስት ያደረገችው እንዴት መሰላችሁ? አንደኛ ሙዚቃው ብሩኬን ስለሚገልጸው ነው። ሁለተኛ ደግሞ ቤዚን ስለምታውቃት ጓደኛዋ ስለሆነች ያው እየሰራችላት ነው ማለት ሜሽንም አድርጋታለች። ምክንያቱም ቤተሰብ እንደዚህ ልክ ሙዚቃ ሲለቀቅ እንደዚህ በተለይ ቲክታክ ላይ ፖስት በሚያደርጉት ቲክታክ ብዙ ሰው ፖስት ሲያደርግላቸው ምናምን እንትን ምንድን የሚባለው ይሄ ቲክታክ አዋርድ ምናምን የሚባል ነገር እንደዛ ነገር እንትን ይባላሉ ምናምን ነገር ማለት ነው። እና ብቻ ይሄ ነገር ያግዛታል ነው ለቤዚ ማለት ነው። የሆነ ጓደኞቿ እንደዚህ የምታውቋት ቪዲዮ ስሩ በዚህ ሙዚቃ ምናምን ስለሚጠቅማት እና ቅምጥሌ ቴንኪው የኔ ቆንጆ። እንግዲህ ብሩኬንም ሜንሽን አድርገዋለች። የብሩኬን ኮሜንት ፈልጌ ድክም አደረገ ማለት ነው። እስካሁን እየፈለግኩ ነበር እግዚአብሔር እና ግን አላገኘሁትም። ቲክታክ አልገባም መሰለኝ ገና ሪፖስትም አላደረገውም። ግን እንጠብቃለን ገብቶ ኮሜንትም እስኪጽፍ ሪፖስትም እስኪያደርግ ማለት ነው። ስለዚህ ሁሉም ሰላም ሆኖ የዛሬው ቪዲዮ እንግዲህ በአንድ አብረው ፏ ቀብረር ሞልቀቅ ደልቀቅ ብለው እንደሚመጡ ባለሙሉ ተስፋ ነኝ። ሁላችሁም በጸሎታችሁ በዱዓችሁ አግዟቸው። የሰው ልጅ በነገራችሁ ላይ ማለት ነው ምንም ነገር ከምታደርጉለት በላይ ጸሎትና ዱዓ ብታደርጉለት ይበልጣል። ምክንያቱም ሁሉም ሰው የሚሞክረው የራሱ የሆነ ሙከራ አለው። ሙከራዎቹ እንዲሳካለት የፈለገው ነገር እንዲስተካከልለት ጸሎትና ዱዓ ያስፈልጋል። ገባችሁ አይደለ? አንዳንዴ ዝም ብለን ያለ ጸሎት ያለ ዱዓ የሆነ ቦታ ላይ ዘው ብንል ዘው ብለን እንደገባ ነው ዘው ብለን የምንወጣው። ስለዚህ ለሁላችንም ጸሎት ያስፈልገናል እንደ እውነቱ ማለት ነው። አሁን ለምሳሌ ሀገራችን ኢትዮጵያ ያለችው በትላልቅ ሰዎች በእናት በአባቶቻችን ጸሎት ነው። እኛ ልጆችም ያለ ነው እንጂ እኛንማ ተውት። ስለዚህ ያው እንግዲህ ሁላችሁም እንደዛ ማለት በጸሎት በዱዓ አስቧቸው ስላችሁ እንደዚህ ጸብ ኑሮባቸው ምናምን ሳይሆን ኖርማል እያንዳንዱ ነገር ለሚሞክሩት ነገር እንዲሳካላቸው በዙሪያቸው ደግሞ አስመሳይ መሳይ ጠላቶች እነሱንም እንዲያረቅላቸው በማለት ማለት ነው። ባይዘወይ በጣም ብዙ ሰዎች አሉ በዙሪያቸው ማለት ነው አስመሳዮች። እመቤቴን አንዳንዴ አሁን የትናንቱ እንደዚህ ነገር ማውራት አልፈልግም እና ደግሞ ለምን አላወራም እላለሁ። አሁን የትናንቱ ቪዲዮ የተሰራውን አይታችኋል። ያውን ለእነሱ ያሰበ ሰውና እነሱን ማስታረቅ የፈለገ ሰው እንደዚህ እኮ አይደለም። በራሳቸው ካሜራማን እና በራሳቸው ቻናል መጥቶ ነው ምን ሆናችሁ ነው እንደዚህ መደረግ የለበትም ይሄን አታድርጉ መጣላት የለባችሁ ምናምን የሚባለው እንጂ ለራሱ ካሜራማን ተይዞ ለራሱ ጠርቶ ምናምን ይሄ አይመጣውም። አይ ነው የሆነ ያው ለመስራት ነው። ይሄንን ነገር ብሩኬን ማስፈቅዳችሁ እንደሆነ አውቃለሁ። ያው ብሩኬን ደውላችሁ ምናምን በዚህ አጋጣሚ እንደዚህ ቻናል እንክፈት ብላችሁ እንደሆነ አውቃለሁ። ግን በዚህ ሙድ ባትከፍቱ ጥሩ ነው። አዲስ ቻናል ምናምን የምትመጡ በጸባቸው ማለት እናስታርቃችሁ ነው ወይ ደግሞ እንደዚህማ ማድረግ የለባችሁ ምናምን እያላችሁ በአዲስ ቻናል ስትመጡ ይህ ሙድ የለውም እውነት ለመናገር ግን አሁን ትናንት በእነሱ ቻናል ቢለቀቅ ማለት ለምን ይህን ታደርጋላችሁ እንደዚህ መጣላት የለባችሁ ምናምን ተብሎ ወይ በቡርኬ ወይ በቅምጥሌ ቢለቀቅ ኖሮ ኖርማል ነበረ። ግን በቃ እኔ እንጃ ሙዱ ስላልተመቸኝ ነው። በቃ ይሆናላ ምንም ማለት አልፈልግም። ለማንኛውም እንደዚህ አይ ነው ቤተሰብ የሆነ ምናልባት ልጁ ለብሩኬ ሳይነግረው ምናምን ካሜራ ይዞ መጥቶ አይቀርጽም። ግን ከዛ በፊት ያው ተብሩኬ ጋር አውርተው ነው ልጁ ሊመጣ የሚችለው ወይ ደግሞ ካሜራ ይዞ የሚመጣው ማለት ነው። ደግሞ ያ ደግሞ ማን ነው ከነ ፊዜ ጋር ምናምን እየመጣ ደግሞ የሚነታረከው ልጅ ማለት ነው። እሱ ደግሞ ጤነኛ አይመስለኝም። የሆነ ብሮሩ ለቋል መሰለኝ። ያው እነሱም ስራ ስለፈለጉ ወይ ደግሞ አብረውት መስራት ስለፈለጉ ይመስለኛል እያገኙት ያለው በየቀኑ ምናምን እንጂ አለማግኘት ትችላላችሁ። ባይዘወይ እኛ ቅምጥሌን አንወክልም። በቃ እዚህ በኋላ አንተ ማግኘት አንችልም ከዚህ ነገር ማትቆጠብ ከሆነ ምናምን ብላችሁ ማቆም ይቻላል። ያው እንግዲህ ብቻ ምን ልበላችሁ። ስለዚህ ሀሳብ ምንም ባልሰጥ ደስ ይለኛል። ብቻ ግን ቤተሰብ ሁላችሁም ከጎናቸው እንድትሆኑ እፈልጋለሁ። ቅምጥሌ ጎንም ቦራ ጎንም ማለት ነው። እንዲሁም ደግሞ በጣም ብዙ ሰዎች አላችሁ እንዳልኳችሁ የሆነን ጊዜ ትንሽዬ ክፍተት ስትፈጠር በመሀል ገብታችሁ ክፍተቱን ማስፋት የምትፈልጉ ሰዎች ክፍተቱን ከማጥበብ ይልቅ ክፍተቱን የሆነ ማስፋት የምትፈልጉ ሰዎች አላችሁና አንድ ነገር ማወቅ ያለባችሁ ነገር እናንተ
የሆነ እንደዚህ ክፍተት መፍጠር በፈለጋችሁ ወይ ደግሞ ባሰባችሁ ቁጥር ክፍተት የሚፈጠር እንዳይመስላችሁ። እንደውም እናንተ ክፍተት በምትፈጥሩላቸው ቁጥር እነሱ ሁለታቸው የመተሳሰብ እንትናቸው ይጨምራል። ገባችሁ አይደለም? እሷም ለሱ ማሰብ እሱም ለሷ ማሰብ የሆነ እንዴት ነው ሁለታቸውን በመተሳሰብ ይገናኛሉ። ገባችሁ? የሆነ የምትወዱትን ሰው ራሳችሁ እንደፈለጋችሁ ብትሰድቡት፣ ብትቆጡት፣ ብትገርፉት ምንም አይመስላችሁ። ግን ሌላ ሰው መሀል ላይ ገብቶ ግን የሆነ ነገር ሲልባችሁ ያናድዳል። ገባችሁ? አሁን ለምሳሌ ቅምጥሌ አሁን ይህን ሙዚቃ ዘፍና እንዲሁም ደግሞ ብሩኬን ሜሽን ያደረገችው ብዙ ነገር እያየች ስለሆነ ነው። ገባችሁ አይደለም? ዛሬ ደግሞ ምናልባት በዛሬው ቪዲዮ ወይ በነገ ሊሆን ይችላል። ይሄ ቀን ብዬ አልናገርም ማለት ስለማላውቀው ማለት ነው። ግን የሆነ ቀን ይናገራሉ እና ደግሞ ማለት ነው ከዚህ በፊት እኔ ማረሰው መቼም ቢሆን ማረሰው ቃል አስገብተውል ነበር ካስታውሳችሁ፣ ፍቅር እያሉ አሁንም ፍቅር ናቸው ስላችሁ እንደዚህ የጸብ ቪዲዮ ምናምን ሳይሰሩ እስከ ዛሬ ድረስ በብዙ ውጣ ውረዶች እዚህ ደርሰናል። ግን ከዚህ በኋላም ደግሞ አንዳንዴ መሀል ላይም ብዙ ነገሮች ሊፈጠሩ ይችላሉ። ግን እናንተ ሊታግዙን እንፈልጋለን ብለዋል። ገባችሁ አይደለ? እነሱ ፍቅር ሲሆን አብረን ፍቅር፣ እነሱ ጸብ ሲሆኑ አብረን ከፋፍለን ጸብ ሳይሆን ሁለታቸው ምንድን ነው ያሉት? እኛ ሁለታችንም ጋር እንድትሆኑ እንፈልጋለን ነው ያሉት። ገባችሁ? ብሩኬም ከዚህ በፊት ቅምጥሌን አትንኩብኝ ብሏል። ቅምጥሌም ከዚህ በፊት ብሩኬን አትንኩብኝ ብላለች። ገባችሁ? ሁለታቸውም አትንኩብኝ፣ አትንኳት፣ አትንኩት ብላለች እና በየጊዜው መልስ መስጠት አይጠበቅባቸውም። ለእያንዳንዱ ሰው እንደዚህ የሆነ ነገር ኮሽታ በተፈጠረ ቁጥር ወጣው መልስ የመመለስ ግዴታ የለባቸውም። ልክም አይደለም። ግን እኛ ግን አስተዋይ ብንሆን ምላችሁ አንዳንዴ እውነቴን ነው ማርያምን የሆነ እንዴ ይህ ጽሁፍ ሴት ልጅ ነው ልጽፎ የቻለችው ምናምን ብዬ እስክደናበር ድረስ የምትጽፉ ጽሁፍ አለ። ዘግናኝ የሆነ ደባሪ የሆነ ጽሁፍ ማለት ነው። እውነት ለመናገር ቲክታክም ዩቱብ ላይም በጣም ብዙዎቹ ሴቶች ነን ይና አትርሱ። ግን የሆነ የምትሰጡት በእናንተ እጥፍ ድርብ ደግሞ በጣም መልካም ሰዎች አሉ። ኮሜንታቸው ሁሉ ልብን ረፍት የሚሰጥ ሰላምን የሚሰጥ የሆነ የሚጽፉት ኮሜንት አጻጻፋቸው ሲያምር ደስ ሲል እመቤቴ በቃ አንዳንዴ አይነው ይገባኛል። ሁሉም ሰው በነገራችሁ ላይ አስተያየት የመስጠት የፈለጋችሁትን ነገር የመጻፍ የፈለጋችሁትን አስተያየት የመስጠት መብት አላችሁ። ለምን ያ ሰው ወደ ፐብሊክ የመጣው ያው የፈለጋችሁትን መናገር እንደምትችሉ ያውቃል። ግን ለራሳችሁ ነው የሚጎዳችሁ። ገባችሁ? እናንተ የምትሰጡት ሁሉም ሰው አሁን ለምሳሌ ከዚህ ጋር ኮሜንት መጣችሁ 100 ኮሜንት ስድብ ቢሆን አልሰማም። 5 ኮሜንት ጥሩ ካሉ ጥሩዎችን ይዤ ነው የምሄደው። ገባችሁ? ላችሁ የፈለግኩት ምንም ጥሩ አላችሁ መጥፎ አላችሁ ከነዛ ሰዎች የሚቀንሰው የሚጨምረው ነገር የለም። እና ቅምጥሌ ቴንኪው የኔ ቆንጆ የኔ ነብር ድሮን የሆንሽ ልጅ እግዚአብሔርን ይመችሽ። በአንዴው ነገሩን እንደዚህ ነው የምታስተካክለው። እና ዛሬ እንግዲህ በሀሪፍ ቪዲዮ እንደሚመጡ አልጠራጠርም። ወይ ብሩኬ ሶሪ ብሏት ይመጣል፣ ወይ ደግሞ ቅምጥሌ ሶሪ ብለው ትመጣለች። ስለዚህ እየተጨነቃችሁ ያላችሁ እያሰባችሁ ያላችሁ ምንም አትሰቡ። ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ በሰላም መጣው እንድናያቸው እግዚአብሔር ይገዘን። እና እንግዲህ ሙዚቃው እንዳያችሁት እንደሰማችሁ ነው። እጅግ በጣም ነው የሚለው። ቤተሰብ የሆነ ድምፅ አለ፣ እሱ ከረበሻችሁ በጣም ይቅርታ። ሴትዮ ደግሞ መጣለች።